Hey guys, ዳናችሁ ወንዴ ናችሁ ዲቦራ ነኝ ዛሬ ሜላቭ ዲጄ ላችሁ መጣው የዛሬ ጸጉር ቪዲዮ ማለት ነው ይሄ ጸጉር በጣም ቆንጆ ነው አያምልጣችሁ ብዬ መላችሁ ይሄን ከአማንዳ ጸጉር ድርጅት ላይ አንሳውትኝና ከአማንዳ ማነሳችሁ ጸጉሮች በተለይ እነዚህ ከርሊ ጸጉራቸው ረጃጅም ጸጉር ብዙ ይሸጣሉ በጣም 30 ኢንች ምናምን ትወዱ ሰዎች ማለት ነው ረጃጅም ጸጉር በጣም ይሸጣሉ ብዛት ያላቸው ጸጉር ይሸጣሉ ይሄ ጸጉር ተመልከቱ እንዴት የሚያምር ብዛቱ ቮሊዩሙ የተለየ ነው ለነግራችሁ አልችልም 24 ኢንች ነው ቁመት ያነሳውትኝ እኔ ዛሬ በሙሉ ስለ ጸጉሩ አስቴት እነግራችኋለሁ እንደምትዩት ይሄ ማለት ነው ጀማሪ ከሆናችሁ በ5 ደቂቃ ምንም ዊግ አርጋችሁ ማታውቁ ዊግ ነክታችሁ ማታውቁ ብትሆኑ እንደዚህ በጣም በቀላሉ መዘነጥ የምትችሉበት ጸጉር ነው በድጋሚ አሁን ሰመር እየመጣ ነው እንደዚህ አይነት ከርሊ ጸጉር የምትፈልጉ ሰዎች ማለት ነው ይሄ በጣም ይስማማችኋል ግሉለስ የሆነ ጸጉር ነው ይሄኛውን ሌሱ በጣም አጭር ነው ስለዚህ ግሉ ሳታረጉ ጄል ሳታረጉ ስክቱ ጥጥ ብቻ የምታረጉት ጸጉር ነውና የመጨረሻ የሚስማማችሁ ልላችሁ ነው በተረፈ ሁሉን ነገር የጸጉሩ ሊንክ ኢንፎርሜሽን ታች ዘርዝሪ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ስለዚህ እሱን ቼክ አርጉ ካማና ጸጉር ሞክራችሁ ማታ እኮ ነው ሞክሩት ይሄኛው ትንሽ አስተዋልኩትኝ ዛሬ ጸጉሩ ማለት ነው ትንሽ ይሽታ ነበርውና ያው ተጉዞ ስለመጣ ብዙ መንገድ ማለት ነው ለዛ ነው ሽታው በያስባለሁ ስለዚህ አጥበዋለሁ ቀጥታው ስጃ አጥበዋለሁ ከዛ በተረፈ ግን ምን የምታረጉት የለም ልላችሁ ነው እንደራሳችሁ ጸጉር የራሳችሁ ጸጉር ነው የሚሆነው አለ ከገዛችሁ የራሳችሁ ጸጉር ነውና በጣም ተወዱታላችሁ በያስባለሁ የኔ መጨረሻ ውጤት ይሄ ነው በጣም በቀላሉ እንደነገርኳችሁ አለቀ አረኩት አለቀ ማለት ትችላላችሁና ቼክ ማድረግ እንዳትረሱ አሁን ቀጥታ ከአንቦክሲንግ ጀምሮ ላሳያችሁ እሺ እንግዲህ ከአንቦክሲንግ ስናይ እንደምታዩት ይሄንን በመሰለ ቆንጆ የቦክስ ነው ጸጉራችሁ የሚመጣው 24 ኢንች ቁመት ነው ያለው ውስጥ ያሉትን ነገሮች ቶሎ በያሳያችሁና ስለ ጸጉሩ እናወራለን ይሄን የመሰለ ቦርሳ ታገኛላችሁ ቆንጆ የማበጠሪያ እኒን የመሰሉ የሜካፕ ስፖንጆችና የሄር ባንድም አለ ከዛ ደግሞ ቆንጆ አይላሽ ታገኛላችሁ ይሄንን የመሰለ ማስታወቂያ ውስጥ ደግሞ የዊግ ካፓችሁም ይኖራል ስለዚህ ሁሉም ያስፈልጋችሁ ነገር አለ አሁን ስለ ጸጉሩ ደግሞ ቀረብ አድርገን ስንመለከት እንደምታዩት ይሄንን የመሰለ ይሄ 6 በ4 የሆነ ሌስ ነው እሺ የሌስ አሰራሩና ኮፍያው እንደምታዩት ነው ሌሱ በጣም ቆንጆ ሆኖ ፕሪፕለክ ተደርጎ ነው የመጣው ነቅለውላችሁ አስተካክለውላችሁት ነው ያለውና ከናንተ የሚፈልገው ምንም ስራ የለም እውነት ለመናገር የኮፍያው አሰራርንም እንደምታዩት እንደዚህ ቆንጆዬ ነው የጸጉር ኳሊቲና ብዛቱ ልነግራችሁ አልችልም በጣም ቆንጆ ብዛት ነው ያለውና ዘንጣችሁ ነው የምታረጉት ይሄ ሞገስ የሚሰጥ ሞገስ ያለው ጸጉር ነው እኔ ትንሽዬ ፋውንዴሽን ፊት ለፊቱን ሌሱን ቀባቀባ አድርጌው ነው ጸጉሩን ማረጋው ምክንያቱም የበለጠ ከቆዳዬ ጋር እንዲመሳሰልልኝ ስለዚህ ቀጥታ ፋውንዴሽን ቀብቼው መጥቼ እንደዚህ ጭንቅላቴ ላይ ሳረገው እንደምታዩት የኔው ጸጉር ነው ሆነው ተመሳስሏል ከግንባሬ ጋር አንድ ነው አሁን ይሄንን ትንሽዬ ስታይል ማድረግ ብቻ ነው የሚያስፈልገኝ ዛሬ ለማሳያችሁ ስታይል ይሄው ጸጉሩ እንደዚህ ውብ ስለሆነ ማለት ነው ብዙ ነገር አልሰራሁበትም ያለውን ጸጉር ትንሽዬ በውሃ ጠብ አድርጌው በደንብ ስታይል ለማድረግ እንዲመቸኝ ሌላ ጊዜ አጥበዋለሁ እሺ ሳጥበው ነው ስታይል ማረጋው ነገር ግን ይሄ ከቦክስ አውጥቼ ስለማሳያችሁ ቀጥታ በውሃ ጠብ አድርጌ ከዛ በኋላ ሙስ ወስድና በቀላሉ ማለት ነው በእጄ ከርሎቹ ውበታቸው እንዲወጣ አረጋለሁ መጠቀማቸውን እቃዎች በሙሉ ታች ሊንክ አድርጌ አስቀምጥላችኋለሁ ስለዚህ ዲስክሪፕሽን ቦክሱን ቼክ አድርጉ ይሄንን የመሰለ ቆንጆዬ ይሄንን ሙስ ለጸጉራችሁ መጠቀም ትችላላችሁ እኔ ግን እንደዚህ ዊጎቼ ላይ ማረግ ወዳለሁ ስለዚህ በሱ የበለጠ የከርሎቹ ቅርጽና ሼፕ ማለት ነው እንዲዝረዳዋለሁ እንደምትመለከቱት በጣም ውብ የሆነ ጸጉር ነው ለስላሴውና ይሄ ሂዩማን ሄር ስለሆነ በቃ እንደራሴ ጸጉር ነው ስታይል ያረኩትኝ ከዛ የበለጠ የከርሉ ውበት ለጸጉር ህይወት ለመስጠት ደግሞ ቆንጆዬ ቅባት ለማረግ ወሰድኩኝ ስለዚህ ይሄኛው ለተፈጥሮ ጸጉር የምጠቀመው ቅባት ነው እሱን እንደዚህ ጸጉሩ ላይ ሳረገው እንደምትመለከቱት በቃ ሻይን አርጓል ተመልከቱ እንዴት እንደሚያምር ምን ማውጣለ ጸጉር ሆኗል ስለዚህ ይሄኛውን ሳይድ እንደዚህ ጨርሻለሁ ያኛውንም ሳይድ ደግሞ
እንደዚህ ስታይል አድርጌ መጨረሻ ውጤቱን አሳያችኋለሁ። እሺ እንግዲህ እንዳያችሁት የመጨረሻ ውጤቴ ይሄ ነው። የመጨረሻ ቀላል የሆነ ጸጉር ስታይሊንግ ነበርና በጣም ወዳችሁታል ብዬ ተስፋ አደርጋለሁ። በድጋሚ የተለያዩ ስታይሎች መሞከር ትችላላችሁ እንደልባችሁ። ሃፍ አፕ ሃፍ ዳውን ሆነ ወደ ኋላ ማስያዝ ሆነ እንደልባችሁ በጸጉር መጫወት ትችላላችሁ። ለምን የዛሬ ቪዲዮ ይሄ ነበር። ስላያችሁ አመሰግናለሁ። በሚመጣው ደግሞ እስከምንገናኝ ድረስ ቻው። ለዛሬ ዲዮራ ነኝ።